ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይኸው እንግዲህ የገደለው ልጅ ተይዟል። እኔ ግን ግራ የገባኝ ለምንድን ነው ከሰው ሀገር ሂዳችሁ ለምንድን ነው የሰውን ሰው የምትገሉት? ይህ እኮ አገራችሁ አይደለም። ደሞዝ አልከፍለው ብለው ነው የሚሉት አብዛኛውን። ደሞዝ ካልከፈለው ለምን ስራውን ለቆ አይሄድም? ለቆ መሄድ የሚባል ነገር እኮ አለ። ካፈ ማለት እንደዚህ ተይዞ ከመሰቃየት ከመገደል ከመሸማቀቅ ለምን ስራውን ለቀህ አትሄድም ወንድሜ? ይኮ አገራችን አይደለም አገርህ አይደለም አይደለ? አገርህ እስካልሆነ ድረስ ስደተኛ መሆንን አቀህ ለምንድን ነው ያልሄድከው? ለምንድን ነው ራስህን አንደኛ ለእናትህ አታዝንም? ለእናትህ አታስብም እንዴ? እኔ በጣም ነው የምትገርሙኝ ወላሂ። ስሜታዊ የምትሆኑ ሰዎች ከሰው ሀገር የሄደና ከሰው ሀገር የከበረና ከዱር የዘፈነ አንድ ነው ይባላል። እስከ ሰው ሀገር እስከ ሄድን ድረስ ህጋቸውን አክብረን መቀመጥ የኛ ግዴታ ነው። ይህ አገርህ መስሎ አንስተ መሽለቅ የለም። ለዛውም አረብ፣ ለዛውም በሳውዲ አረቢያ ህግ። እርግጠኛ ነኝ አንተ ጠጥተሃል፣ ሰክረህ እያለ ነው የገደልከው እንጂ አቅል እያለህ መቼም የሰውን ሰው አትገልም። ተይዟል ውዶቼ። ነዋሪነቱ በስልጤ ዞን የሆነ የአማራ ተወላጅ ነው። አንድን የስልጤ ተወላጅ ህፃን ልጅ መንገድ ላይ ይዞ ብር የተከፈለኝ ልገልህ ነው። ልጁ አማርኛ ቋንቋ አይችልም ህፃኑ። መጨረሻ ላይ በስልጠኛ ልልቀት ለህን መጣሁ እያለ አቢውዝ ያደርገዋል። ህፃንን ልጅ አይደለም የሌላን ሰው ህፃን ልጅ የራስን የወለድከውን ህፃን ልጅ እንኳን አቢውዝ ማድረግ ትልቅ ወንጀል ነው። በጣም ትልቅ። የሚገርማችሁ ነገር ኢትዮጵያ መሆኑ እንጂ መቀመቅ ይከተዋል። ሌላ ሀገር በአውሮፓ፣ በካናዳ፣ በአሜሪካ ምናምን ባሉ ሀገራት ህግ ህፃንን ልጅ አይደለም የሌላን ሰው ልጅ የራስን ልጅ አቢውዝ ማድረግ የራስን መቀመቅ ነው የሚከተው። ይሄንን ህፃን ልጅ አይን ያልከፈተን ህፃን ልጅ ልገልህ ነው የመጣሁት ብሎ ሲያስለቅሰውና ሲያስደነግጠው የሚያሳይ ቪዲዮ ነው። ቲክቶክ ላይ ለቁታል። ቲክቶክ ላይ አንሳ ተብሎ ሲጠየቅ አይ ቪዲዮ ቫይራል ስለወጣልኝ አላነሳውም ብሎ ነው መልስ እየሰጠ ያለው። እኔ በጣም ያሳዘነኝ ግን ዳሎቻ አካባቢ የምትኖሩ የስልጤ ተወላጆች አንድ ህፃን ልጃችንን በዚህ ደረጃ ያስደነገጠን፣ በዚህ ደረጃ ጸጥ ቢልስ ቢሞትስ፣ በድንጋጤ ቢሞትስ ይህ ህፃን ልጅ በዚህ ደረጃ ነው ያፈሉት። በዚህ ደረጃ ነው ያፈሉት። ማን አለብኝ ብለዋል። ማን ይጠይቀኛል ብለዋል። በህግ ጠይቋቸው። በህግ መጠየቅ አለበት ይሄ ልጅ። የስልጤ ዞን አስተዳደር፣ የስልጤ ዞን ወጣቶች ይሄ የክብራችሁ ጉዳይ ነው። የገዛ ልጃችሁን የገዛ ህፃን ልጃችሁን አይን ያልከፈተን አፍ ያልፈታን ህፃን ልጅ ልገልህ ነው የመጣሁት ብሎ እያስፈራራ እያስለቀሰ ቪዲዮን አደባባይ ለቆት እየታየ አንተ ቆመህ መሄድ ውርደት ነው ለአንተ። እዛ ዳሎቻ የምትኖር ሀርዴ፣ ስልጤ የምትኖር ሀርዴ ለአንተ ውርደት ነው። ይሄ አቢውዝ ነው። በቃ ይህን ህፃን ልጅ አሰቃይቶታል። ስነ ልቦናውን ጎድቶታል። በቃ አለቀ። አልገደለውም ማለት እኮ አይቻልም። ገሎታል። ስነ ልቦናውን ግድል ነው ያደረገው። ትልቅ ወንጀል ነው ይሄ። በህግ መጠየቅ አለበት ይሄ ሰው። ፎቶው ተለቋል። የሚኖርበትን አድራሻ እነ ሄራቱ አጆ አከታትለው እየለቀቁ ነው። የስልጤ ተወላጆች፣ የስልጤ የህግ ባለሙያዎች ይህ ቪዲዮ ለእነ ኢዞ ባባም ሊደርሳቸው ይገባል። እነ ኢዞ ባባ ሌሎቻችሁ የዚህ ህፃን ልጅ እንዲህ መደንገጥ ካልከነከናችሁ ምናችሁ ሰልጤ ነው እናንተ? በህግ ልጠይቁት ይገባል። ምን ያደርጋል? እኔ እዛ በቦታው የለውም። በህግ ጠይቀው ነበር። በህግ ጠይቀው ነበር። እኔ አውሬ ስላልሆንኩ እሱ እንደወጣበት አካባቢ በመገዳደል በጭካኔ ስለማላምን በህግ ግን ጠይቀው ነበር። ህግም ቢቢሉ እንኳን አንገቱን ይዤ ወደ ፖሊስ ጣቢያ ይዤ ሄድ ነበር። ቤትኛውም ሀገር ህግ ህፃን ልጅን ማሰቃየት አቢዩዝ ማድረግ ወንጀል ነው። ይህንን ወንጀል ነው የፈጸመው።
የህግ ባለሙያ የሆናችሁ የስልጤ ተወላጆች ይሄንን ሰው ካለበት በህግ እንዲጠየቅ ልታደርጉ ይገባል። የዚህ ህፃን ልጅ ሞራል ሊካስ ይገባል። የሚካሰው ልገልህ ነው የመጣሁት ብሎ ያስጮኸውን ሰው ሊገድለው እንደማይችል አስሮ ቀጥቶ በማሳየት ለፍርድ በማቅረብና ህፃኑን ልጅ ማንም ሊገልህ አይችልም ብሎ በማሳየት ይሄ ህፃን ልጅ ሰው ባየ ቁጥር ይፈራል። ሰው ባየ ቁጥር ይፈራል። ለምን? ሁሉም የሚገለው እየመሰለው ስነ ልቡናውን ገሎታል። ኦልሬዲ የህግ ባለሙያ የሆናችሁ የስልጤ ተወላጆች ይህንን ሰው ለህግ የማታቀርቡ ከሆነ ስለ ስልጤነት አታውሩ። አሁንም መጨረሻ ማስተላልፈው መልእክት በስልጤ ዞን የምትኖሩ የአማራ ተወላጆች እንዳማረብን በኢትዮጵያዊነት ተከባብረን ብንኖር ይሻላል። ባንናናቅ ባንተላለፍ ይሻላል። ባንናናቅ ባንተላለፍ ብንከባበር ነው የሚሻለው። መከባበር ነው የሚያናኖረው። ይሄ ልመና አይደለም። ሊያኖረን የሚችል ዘዴ ነው መከባበር። ተሰደህ የሄድክበትን አካባቢ ተወላጆች እንዲህ እያሰቃየህ የደም እንባ እያስነባህ ለአማራ ክልል ሙስሊም የምትጮህ ስልጤ እስቲ ለራስህ ህፃን ልጅ ጩህለት። ለራስህ ህፃን ልጅ የአማራ ክልል ሙስሊም ሞተ ምናምን ብላ ተንበከሳ የምታወጣ ስልጤ ይሄንን ህፃን ልጅ ያስደነገጠውን አቢዩዝ ያደረገውን ግለሰብ ለህግ ቅርብ አሳየን። ይሄ ነው 10 ሚዲያ ላይ መፖሰት 10 መጮህ አይደለም፣ ለህግ ማቅረብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉልኝና ለሙሐመድ አድርሱልኝ። በመጀመሪያ ደረጃ ልጁ አማራ እንደሆን እንዴት አወክ? የአማራ ተወላጅ ስልጤ ክልል የሚኖር ብለሃል። ገባህ አይደለ? እንዴት አወክ? በሁለተኛ ደረጃ ህፃን ልጅ አቢዩዝ መሆን የለበትም። ኦፍ ኮርስ እንደ አውሮፓ ህግ ከሆነ ፊሲቲ እንደ 20 ነበር የሚገባው። አንተ እንዴት አማራ እንደሆን አወክ? እኔ አንተ ሰውዬ ግን ጠጥተህ ነው እንዴ የምትገባው? አንዳንዴ ማስተዋል የሚባል ነገር አለ። ገባ? አማርኛ የተናገረ ሁሉ አማራ ነው አይደለም። ለምንድን ነው ሁሉ ጊዜ እኔ ያለው አንተ ልጅ ሁሉ ጊዜ መጥፎ ጥላቻ አብደሃል። በቃ እዚሁ ካናዳ ተቀምጠህ ማለት ነው አትበጥረቅ። በሁለተኛ ደረጃ ደግሞ ልጁን አቢዩዝ ማድረግ የለበትም። ኦፍ ኮርስ የለበትም። ምን ነው የኢትዮጵያ እንዳለ ቲክታከሮች እኮ ፌመስ ለመሆን የሚያደርጉት ጥረት የለም። እሱ ምን ነው አልታየህም? ዘለህ ከብሔር ላይ አትንጠልጠል። ጥሩ አይደለም መሐመድ ማለት ነው። ከማላመጥ ማዳመጥ የሚባል ነገር አለ። ዝም ብለህ እንደ ግብጥም እንደምትለፈልፈው አይደለም። አንዳንዴ ማስተዋል የሚባል ነገር አለ። ገባህ አይደለ? ሁለተኛ ደግሞ ልጁ ለህግ መቅረብ አለበት። ኦፍ ኮርስ መቅረብ አለበት። ለምን? ልጁን አቢዩዝ ማድረግ መብት የለውም። ከዛ ውጭ ግን ብሔር መጥቀስ አትችልም። ዝም ብለህ በጥላቻ የታወረ ጭንቅላትን ይዘህ ከዚህ ገብተህ ራሱ ደደብ ትሆናለህ እንዴ? በጣም ነው የሚያስጠላው ወላሂ እንዴ፣ በጣም ነው የሚደብረው። ከዛ ውጭ ግን ልጁ በህግ አግባብ መጠየቅ አለበት። ልጁን አቢዩዝ ማድረግ መብት የለውም። ገባችሁ? ምክንያቱም የተጠቀመው ቃል በጣም የሚያስጠላ የሚደብር ቃል ነው የተጠቀመው። እንደዚህ ልልህ ነው የመጣሁት ብሎ ነው እንግዲህ ልጁን ሲያስፈራራው የነበረው። ይሄ ስህተት ነው። ከዛ ውጭ ግን ዝም ብላችሁ እስኪ አስባችሁ ተናገሩ። አድርሱለት ለማሜ። ባቄላ ካደረች አትቆረጠምና ነው ነገሩ። እንደዛ ነውና ነገሩን በትኩረት ማየት አስፈላጊ ነው። ቪዲዮን ተመልክታችኋል። በሰፊውም እየተዘዋወረ ይገኛል። እኔ ሰሞኑን ስላችሁ እንደነበረው የነ ዘመርኩንና ሀብታሙ አያሌው ግብረ አበሮቻቸውን ስልጤ ውስጥ አሰማርተው የሃይማኖት ግጭት እንዲነሳ ከፍተኛ የሆነ ብጥብጥ እየፈጠሩ ነው። ስለዚህ ይህ ቪዲዮ በኃላፊነት ለስልጤ ዞን መንግስት እንዲደርስ ሼር እና ሜንሽን አድርጉልኝ። ሜንሽን እያደረጋችሁ አድርሱት። ቪዲዮን ቫይራል እንዲወጣ የተሻላችሁ ነገር ሁሉ አድርጉ። የምትመለከቱት ቪዲዮ ላይ ይህ ስልጥኛም አማርኛም ተናጋሪ የሆነ በብሔረሰባዊ ማንነቱ አማራ የሆነ የነዘመርኩና ሀብታሙ አያሌው ተላላኪ የሆነ ልጅ አንድን አማርኛ ከስልጥኛ ቋንቋ ውጭ አማርኛ መናገር የማይችል ልጅ ገንዘብ ስለተከፈለኝ እገልሃለሁ ነው የሚለው። አንደኛ የስልጤ ዞን መንግስት አንድን ሰው ራሱን መከላከል የማይችልን ሕፃን እገልሃለሁ ብሎ የሚዝትበትን ወጣት በፖሊስ ቁጥጥር ስር በህግ ቁጥጥር ስር አውሎ እንዲጠየቅ ማድረግ ያስፈልጋል። ሁለተኛው እኔ እላችሁ እንደነበረው የሃይማኖት ግጭት መፍጠር ስለሚፈልጉ
እኛ ይሄ ቪዲዮ ከወጣ በኋላ እንዲደረግ እንደዚሁን እንዲፈጠር የምንል ስለመሰላቸው ከህግና ስርዓት ውጪ ሐሳብ የምንሰጥ ስለመሰላቸው ለማስጮህ የፈጠሩት አጀንዳ ነው። ስለዚህ ሁለት የፖለቲካል ተልኮም አለው፣ ፖለቲካል ሚሽንም አለው ይሄ ልጅ። ሁለተኛ በወንጀልም ሊጠየቅም ይገባል፣ በመደበኛ ወንጀልም ሊጠየቅ ይገባል። ይህን ቪዲዮ ሁላችሁም ሼር እያደረጋችሁ አድርሱት። ምክንያቱም ይሄ ልጅ የማይጠየቅ ከሆነ ባለቤቱን ካልና ቋጥሩን አይነቀንቁ ነው ነገሩ። ስለዚህ ሰው አንጠየቅም ብለው ስላመኑ ያደረጉት ነገር ስለሆነ ሚሽን ስለሆነ ሌሎችም በርካቶች ገንዘብ ተከፍሏቸው እንደዚህ አይነት ኦፕሬሽን ለመስራት ዝግጁ የሆኑ ሰዎች ስላሉ በዚህ ጋጠወጥ ላይፍ ኦፍ ዳኒ በተባለ ሰው ላይ የህጋዊ እርምጃ